እንዴት ዋላችሁ? በስማም ይባላል። ገናራችሁ እንግዲህ በቀደም ተደውሎ ሲነገረኝ የእናት ዋጋዋ ስንት ነው የሚለውን እንግዲህ እናት ለመሆን ፕሮቴስታንትም ኦርቶዶክስም ካቶሊክም ሙስሊምም ማነው እንግሊዝም ምንዝም ያው ሁሉ መሆን አይጠይቅም። ሰው መሆንና በሰው ክልል ውስጥ ደግሞ ሴት መሆን በሴትነት ክልል ውስጥ ደግሞ እናት መሆን ነው እና ይሄ ከዕለት ዕለት ማህበረሰባዊ ዝቅጠት እየደረሰብን ለመሆኑ ታውቁታላችሁ። ይሄን መቼም ልናብራራ አንችልም። እዚህ ሀገር ላይ ሃይማኖቶች ከጥንት የበለጠ ስብከት በዝቷል። እንግዲህ በፕሮቴስታንቱ ብትሄዱ ፓስተሩ እንደ ጉዳይ ፈልጦ ነው የሚያደርገው። ተፈልጦ ሰው ተወልዶ የሚያደርገው ይመስላል። ዝማሬው በዛው ልክ ነው። በእኛም ጋር ስትመጡ ሰባኪ እንዳሸር ነው የሚፈላው። እኔ ባለፈው እንደው ማን ነገር ተናገር ወላይታና ሲዳማ አንድ ችግር ተፈጠረና ሰዎች ተጨፋጨፉ ሲባል የሁሉ እንዳሸን የፈለ የሲዳማና የወላይታ ፓስተር ይዝግበል አፈር ነው። እኔ ትግራይና አማራ እየተዋጉ ነው ይጣላሉ አለ ጊዜ ሲባል ያው ቄስና ምንው ይዝገቡ ይሄ ክሽፈት ይባላል። አሁን የሚሳደረው ትውልድ ከኛ ይመጣል። እኛ የፈጠርነው ነው፣ እኛ የቀረጽነው ነው። የኛ ውላጅ የፓስተሩ ውላጅ የኡስታዙ ውላጅ የቄሱ ውላጅ። ስለዚህ ኃላፊነቱን 100% እዛ ሀገር ለሚነደው ሰው ለሚመጣው መቅሰፍት ሁሉ እኔ በራሴ ኃላፊነት ወስዳለሁ። ከፓስተርና ከቄስ ጭንቅላት አይወርድም የመቅሰፍት እውነቱ ነው። በሀቅ መናገር እናንተም አሁን ስገምትልኝ ፕሮቴስታንቶች መሰለኝ ብዙ መረጃው አልነበረኝም የለኝም። እኔ መረጃ ጠይቄ ማለት ለምን እመጣለሁ? መጽሐፍ ምረቃት ዲኔ ወንጌል ለመስበክ አልመጣም። ሰውነት ነው ያገናኘን። በየቸርቻቸው ደግሞ ሌላ ነገር ተላላቸው እና ዞሮ እኔ አንደበቱ የታረመቱ ለምን መፍጠር አልቻለም? እኔ በዚህ ጉዳይ በዋና ተጠያቂ የማደርገው አሁንም ከሃይማኖቶች ራስ አወርድ እኔ እዚህ ሀገር ለብልሽታችን ለመቆሸሻችን ምክንያቱም እስቲ ዩቲዩብ ውስጥ ቲክቶክ ውስጥ ግቡ። ዋና ተሳዳቢዎቹ እነማን ናቸው? የካህናቱ ናቸው፣ ፓስተሮቹ ናቸው። ከዚህም እነዛ ነው። ስለዚህ የመውጣት የት እንውሰድ? ከየት ያምጣው? የተወረሻ ንብረት ከየት ያምጣ? የታጠበ ምላስ ከየት ያምጣ? ስለዚህ እውነቱን ለመናገር በተለይ ደግሞ እናት ስትሰድ በጣም ያሳዝናል። እኔ እናቶቻችን እንደው ባለፈው አንድ ፕሮግራም ላይ አቅርቤ ነበር። እኔ የሰማዕታት ሐውልት እየተባለ በየቦታው የሚገተረውን ያህል የሰማዕታት እናቶች ሐውልት ቢቋቋም እንዳለው ያለ ምክንያቱም ብዙዎቹ የኢትዮጵያ እናቶች ከወንጀል የከፋ ባል ተሸክመው ይኖሩ ናቸው። ከቦምብ የከፋ ከመትረየስ የከፋ ሰማዕታት ምንላቸው ነው። ጥይት የታገሱ ናቸው አይደል? ክላሽ የታገሱ ናቸው። ከክላሽ የከፋ ባላላቸው አይደል? ከላውንቸር የሚወነጨፍ እንደ ቦምብ የሚፈነዳ እንደ ፈንጂ የሚፈነዳ እንደ ታንክ የሚፈነዳ ይሄን ተቃውሞ እናት ነው ጀርባቸው ያልጎበጠ። እውነቱን ለመናገር አንድ ትዳር ኢትዮጵያ ውስጥ 40 ዓመት ሞልቶታል ከተባለ ጥሩ ሚስት አለች ማለት ባልጓል ጥሩ ሚስት አለች። እኔ 40 ዓመት የሞላው 50 ዓመት የሞላው ኢትዮጵያ ትዳር አለ ከተባለ 50 ከሆነ 45ቱ የሰግደዋል። 5ቱ በጭንቀው እናቶቻችን እኔ ኢትዮጵያ ውስጥ ፍቺ እናቱ ፍቺ ተጸይፈ የምትለምዱ ለሶስት ለአራት ምክንያት አንደኛ እንዴት ፈት ይባላል ነው ያፈራ። አሁን ዛሬ ለፍቺ እኮ የክርስትና ስሙ ሲንግል ማን የክርስትና ስሙ ወጥተለት ማፈሩ ቀረው ማለት ሲንግል ማን ነው ዛሬ የክርስትና ስሙ ወጥተለት ይገርማቸው የዘመኑ ጥበቃ ምናምን እንደሚባለው ሁሉ ዶሮ ገልሙታለች ፈተናት ይባላል። በጣም ከይቅርታ ጋራ የፈታቸው ወጦች ልክ ናቸው። እናንተ አስቸግሯቸው ነው ግን ለጊዜው እንድናገር ፈታሉ ሲንግል ማን ታብለቱ ፈት ላለመባል በትዳራቸው ቆያሉ ማለት። ሁለተኛ ልጆች ሁለተኛ አባት እንዳያይብኝ የእንጀራ አባት እንዳያይብኝ ከሌላ ባል ወልጄ አባቶች የተለያየ ልጆች ሊኖሩኝ አይገባም ብለው እኮ እዛው እየነደዱ እየተገረፉ እየተሰቃዩ እየተንገበገቡ የሩስ እውነቱን ለመናገር ባልና ጀሪካ የሚምታታባቸው ሚስቶች አሉ። ጋንዳ እየሸተተ እየመጣ ሲጋራ እየሸተተ እየመጣ እየቃለ እየመጣ ደሞዝ ቤት እየመተነ እየመጣ የወሮች ሲጠየቅ እርዳታ እንደተጠየቀ ሰው ተለማመጡ የሚል አባወራ አለ። ይሄን ለቋቋም የሰማዕታት ሐውልት ያስፈልገው። ሶስተኛው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር ያለው ሕዝብ
እውነቱ ጥንቁቅ ህዝብ ነው፣ ጨዋ ህዝብ ነው፣ እግዚአብሔር የሚፈራ ህዝብ ነው። እኔ አሁን እውነቱን ለመናገር በሚደጋግሜ ተናግረው ሰልችቷቸዋል። ሃይማኖቶች ይሄን እግዚአብሔርን ሲፈራ የነበረውን ህዝብ ዘላን፣ መረን፣ ተሳዳቢ፣ ጥላቻ የሚተፋ መርዝ የሚረጭ አንድነት የሚያፈርስ እኔ ባለፈው አንድ ፕሮቴስታንት ወዳጃችን እህቷ ፕሮቴስታንት ናትና ሞተች እና ይዛ ሲሄድ 95% ፕሮቴስታንቶች ናቸውና እንደው ሲሄድ እሳቸው ያስተምሩ ነው አው ሲባል ሰማሁ። እኔው ተስፋዬን ለመደመው ነው ለመናገር ገና ተስፋ አለን ማለት ነው። ገና የመቀራር ተስፋ አለን ማለት ነው። ምክንያቱም አያችሁ እዛው ቆሜ አስተማሩ በሚገና አስተማሩ እኔ ወንጌል አላስተምራችሁም፣ ግን የአውሮፕላን ታሪክ ልንገራችሁ። አውሮፕላን ውስጥ 3 ክፍት ቦታ አለ። ቢዝነስ ክላስ አብዛኛው ሰው የሚሳፈርበት፣ በኢኮኖሚ ክላስ አብዛኛው ሰው የሚሳፈርበት፣ ጥቂት ሰዎች የሚሳፈሩበት ደግሞ ቢዝነስ ክላስ አለ። ከዛ ደግሞ የፓይለቱ ያለበት አለ። ኢትዮጵያ አውሮፕላን ናት። ኢኮኖሚ ክላስ ማለት 90% የኢትዮጵያ ሕዝብ የሚኖረው ነው። ቢዝነስ ክላስ ማለት እናንተና የሚኖሩት ነው። ፓይለቱ ያለበት ደግሞ ታቆራላችሁ 1 2 3 4 መሪዎቻችን የሚኖሩበት አገሪቱን የሚሾፍሯት የሚያበሯት መሪዎቹ ያሉበት ደግሞ ያው አሁን አውሮፕላን ባይቀጠል ቢከሰከስ የሚተርፍ አለ ወይ? ቢዝነስ ክላስ ያለው ይተርፋል? ሹፌሩ ፓይለቱ ይተርፋል? ኢኮኖሚ ክላስ ያለው ይተርፋል? ዜና ሲሰራ ምን ይባላል? ፓይለቱ ጨምሮ 300 ሰው አለቀ። ኢትዮጵያ ከተከሰከሰች ቢዝነስ ክላስ ትሞታለህ፣ ኢኮኖሚ ክላስ ቢሞት 4 ቁጥር አትተርፍ። ስለዚህ ያለን አማራጭ ፕሮቴስታንት ነው ኦርቶዶክስ ነው ምን ነው ዝክንት ወዳ ጥለት በሰውነት ሰንሰለት ተሳስረን አብረን መኖር ዋጋው ስንት ነው? አይተመንም። መጽሐፍ ቅዱስ እንኳን የእናትን አለ የሰው ዋጋው አይተመንም። በክርስቶስ ግን ተገዝታችኋል። በወርቅና በብር የተገዛችሁት በከበረው በደሙ በግ የተገዛችሁት ይላልና በጥቅሉ የሰው ዋጋ ውድ ነው። ሰው ውድ ነው። እኔ የኪሊማንጃሮ ተራራ የሚያክል ብርና አንድ የኔ ቢጤ ቢመዘኑ የኔ ቢጤው ሚዛን ያነሳል። ወርቅ ነው። በኔ ቢጤው ውስጥ ግን የክርስቶስ ደም አለ፣ የክርስቶስ ቁስል አለ፣ የክርስቶስ ችንካር አለ። ክርስቶስ ሲመጣ ወርቁ ይነሳል፣ ደሃው ይነሳል፣ የኔ ቢጤው ይነሳል። መንግስተ ሰማያት ይገባል። አዲስ መንግስት ይጠብቀዋል፣ ይነግሳል ከክርስቶስ ጋር። ዛሬ እናንተ ፊት የነሳችሁ አይን የነሳችሁ አስባችሁ ሰርግ የማትጠሩት ለቅሶ ቀረበላችሁ የማታውቁት የኔ ቢጤ ድሃ ቀን ፀሐይ እየጠበሰው ሌሊት ብርድ ያቆራመደው አጥንቱ የገጠጠ ደሙ የተመጠጠ ቆዳው የደረቀ ሰውነቱ የቆሸሸ ትኩረት የነሳ ነው። ያ ድሃ ክርስቶስ ሲመጣ ተነስቶ በሰማይ ይነግሳል። ወርቅና ብር አይነግስም። የእናንተ ቢጌጥ አይነግስም። የእናንተ ሂላ አይነግስም። የእናንተ ውድ ወርቅ አይነግስም። ያ ዝክንትን ነውና ከነዚህ ዝክንትላችሁ አትነሱም። ዝክንትላችን አራግፈን ንጹህ ሆነን የምንደሰው። ይሄ ቤቱ ቆሻሻ ነው፣ ህንጻው ቆሻሻ ነው። ይሄ ክርስቶስ ሲመጣ ቆሻሻ ነው ሲጠረግ አንተና እኔን የምንነሳውና ጸሎት